ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ቲዩብ ነው። ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠራ አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲ ከዚህ ቀደም አሳልፎ ለኒውካስትል የሸጠውን የግራ መስመር ተመላላሽ ተጫዋች ሉዊስ ሃልን በድጋሚ ወደ ቼልሲ ለማምጣት ጥረት ማድረጉ እየተነገረ ይገኛል። ይህንን ጉዳይ በቀዳሚነት እንመለከታለን። የቼልሲ ተከላካይ የሆነው ቻሎባ ለእንግሊዝ ብሔራዊ ቡድን አስቸኳይ ተጠርቷል። ለመሆኑ ቻሎባ በምን ምክንያት ሊጠራ ቻለ የሚለውን ጉዳይ እንመለከታለን። እንደዚሁም ጆዜ ሞሪኖ ለማርኮ ኩኩሪያ የተናገሩት አንዲት አረፍተ ነገር ማርኮ ኩኩሪያ ሁሉም ነገር ትቶ ወደ ሪያል ማድሪድ እንዲሄድ አድርጎታል። ለመሆኑ አሰልጣኝ ጆዜ ሞሪኖ ለማርኮ ኩኩሪያ የተናገሩት አንዲት አረፍተ ነገር ምንድነች የሚለውን ጉዳይ እንመለከታለን። ሌሎች ቼልሲን የተመለከቱ አጫጭር መረጃዎችን እንደየቅደም ተከተላቸው የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያ ዘገባ ስንሸጋገር የሉዊስ ሃልን ዝውውር እናገኛለን። ቼልሲ ከዚህ ቀደም ለኒውካስትል ዩናይትድ በ28 ሚሊዮን ፓውንድ ሽጦት የነበረው የግራ መስመር ተመላላሽ ተጫዋች የሆነው ሉዊስ ሃልን በድጋሚ ወደ ቼልሲ ለማምጣት እንቅስቃሴ መጀመሩ እየተዘገበ ይገኛል። ማርኮ ኩኩሪያ ከቼልሲ መልቀቁንና ሪያል ማድሪድ መቀላቀሉን ተከትሎ ቼልሲ የግራ መስመር ተመላላሽ ተጫዋች እያፈላለገ ይገኛል። ሁነኛ መፍትሄ ይሆነኛል ብሎ ያሰበውም ከዚህ በፊት ድንቅ ብቃቱን አሳይቶ ነገር ግን ለኒውካስትል ዩናይትድ ሽጦት የነበረው ሉዊስ ሃልን በድጋሚ ወደ ስታንፎርድ ብሪጅ በማምጣት በግራ ተመላላሽነት ቦታ ለማጫወት እንዳቀደ ነው የተገለጸው። ቼልሲ ከዚህ በፊት በትንሽ ዋጋ ማለትም በ28 ሚሊዮን ፓውንድ ነበረ ለኒውካስትል ዩናይትድ ሽጦት የነበረው። ቼልሲ ይህ ተጫዋች የቼልሲ አካዳሚ ተጫዋች እንደነበረ ይታወቃል። ነገር ግን ማርኮ ኩኩሪያ ወደ ቼልሲ መምጣቱ እንደዚሁም ሃቶም እንደዚሁ ቼልሲ ማስፈረሙን ተከትሎ ልጁ ያን ያህል አያስፈልገኝም ብሎ በማሰብ ለኒውካስትል ዩናይትድ ሽጦት ነበር። አሁን እንግዲህ ቼልሲ ሐሳቡን በመቀየር ይህንን ተጫዋች ቼልሲን በቼልሲ ቤት የሚታወቅና እንደዚሁም የቼልሲን አጠቃላይ ሁኔታ የሚያውቅ በመሆኑ ሌላ ተጫዋች ከማስፈረም ይልቅ በማርኮ ኩኩሪያ ቦታ ላይ ሉዊስ ሃልን ለማስፈረም ቼልሲ እንቅስቃሴ መጀመሩንና ወደ ስታንፎርድ ብሪጅ የማምጣት ፍላጎት እንዳለው ተገልጿል። ሃቶ መሃል ተከላካይ ሆኖ መጫወት ይችላል። ስለዚህ የሉዊስ ሃል መምጣት ሃቶ ቤንች እንዲሆን ላያደርገው ይችላል እየተባለ ይገኛል። ኒውካስትል ዩናይትድ ለዚህ ተጫዋች 60 ሚሊዮን ፓውንድ ያህል ለጥፎበታል። ቼልሲ 28 ሚሊዮን ፓውንድ ነበር የሸጠው። እንግዲህ አሁን ላይ ዋጋው በጣም ከፍ ብሎ 60 ሚሊዮን ፓውንድ ያህል ኒውካስትል ዩናይትድ ለጥፎበታል። ልጁ ወደ ስታንፎርድ ብሪጅ በድጋሚ የመምጣት ፍላጎት አለው የሚለው ጉዳይ በቀጣይ የሚታይ ይሆናል። ወደ ሁለተኛ ዘገባ ስንሸጋገር የማርኮ ኩኩሪያ ዝውውርና አሰልጣኝ ጆዜ ሞሪኖ ኩኩሪያን ወደ ሳንቲያጎ በርናቦ ለማምጣት ያሳመኑበት መንገድን እንመለከታለን። ማርኮ ኩኩሪያ ብዙዎች ባልጠበቁት ሁኔታ ምንም አይነት ጭምጭምታ ሳይሰማ በሰበር ዜና ወደ ሪያል ማድሪድ ለመሄድ መስማማቱ ይፋ ሆኗል። ብዙ የስፖርት ቤተሰቦችም በጣም ተደንቀው ነበረ። ምክንያቱም አንድም የዝውውር ዜና አልተሰማም። እንግዲህ ድንገት ነው ለማድሪድ ለመጫወት መስማማቱና ሪያል ማድሪድም ይህን ተጫዋች ለማስፈረም የተስማማው። ነገር ግን ወደ ሪያል ማድሪድ ያቀናበት ዋነኛው ምክንያት ጆዜ የተጫወቱት ሚና እንደሆነ ነው የተገለጸው። የቀድሞ የቼልሲ አሰልጣኝ የነበሩት ጆዜ ሞሪኖ ለማርኮ ኩኩሪያ ያስተላለፉት አንድ መልእክት ነው። ይህም በስልክ ምንድነው ያሉት? ለእኔ ፕሮጀክት ወሳኙ ሰው አንተ ነህ። ካንተ ውጪ ማንንም አልፈልግም። በፍጥነት ወደ ሪያል ማድሪድ እንድትመጣ እፈልጋለሁ። ይህንን ቃል ብቻ ነበረ ለማርኮ ኩኩሪያ የተናገሩት። ይህንን ባሉበት ቅጽበት ማርኮ ኩኩሪያ ወደ ሪያል ማድሪድ በማቅናት የጆዜ ሞሪኖ የፕሮጀክት አካል መሆን እንደሚፈልግ እዛው በስልክ ቃለ ምልልስ ላይ ነው ለአሰልጣኝ ጆዜ ሞሪኖ ያረጋገጠላቸው። እንግዲህ ጆዜ ሞሪኖ የማርኮ ኩኩሪያን ፍላጎትና ወደ ሪያል ማድሪድ ለማቅናት ያለውን ፍላጎትና እሺተኝነት ካረጋገጡ በኋላ ለሪያል ማድሪድ ኃላፊዎች ቼልሲ የጠየቀውን ገንዘብ ክፈሉ፣ ማርኮ ኩኩሪያ የኔ ፕሮጀክት አካል ነው ብለው አሳምነው ማንም ሰው ሳይሰማ ብዙዎች በሚያስደንቅ ሁኔታ ማርኮ ኩኩሪያ ለሪያል ማድሪድ መፈረሙ ይፋ ሆኗል። ጆዜ ሞሪኖ እንግዲህ የማንም ጣልቃ ገብነት ሳያስፈልጋቸው የስፖርቲንግ ዳይሬክተሮች ወይም ደግሞ የሪያል ማድሪድ ኃላፊዎች ጣልቃ ገብነት ሳያስፈልጋቸው በራሳቸው ተነሳሽነት ማርኮ
ኩኩሪያን በስልክ ብቻ በማሳመን የፕሮጀክቴ አካል ነህ፣ ካንተ ውጪ ሌላ ተጫዋች እንዲመጣ አልፈልግም በማለት በቀላሉ ማርኮ ኩኩሪያን በማሳመን ለሪያል ማድሪድ እንዲፈርም አድርገውታል። አሰልጣኝ ጆዜ ሞሪኖ ሪያል ማድሪድን ከተረከቡ በኋላ በርካታ ተጫዋቾችን ወደ ሪያል ማድሪድ እያስመጡ ይገኛሉ። አሁን ማርኮ ኩኩሪያ ተጠቃሽ አንዱ ነው። እንደዚሁም ሲልቫ የማንቸስተር ሲቲው ሲልቫንም እንደዚሁ ወደ ሪያል ማድሪድ ማስመጣት ችሏል። ሌሎች ወሳኝ የተባሉ ተጫዋቾችን እያስፈረሙ ይገኛሉ። በቀጣይ ዓመት ሪያል ማድሪድ አስፈሪ ቲም ይሆናል ተብሎ ይጠበቃል። በአውሮፓ ሻምፒየንስ ሊግ እንደዚሁም የስፔን ላሊጋንም በማንሳት አስገራሚ ዓመትን ለማሳለፍ ቆርጦ ተነስቷል። በዚህም ይመስላል በርካታ ተጫዋቾችን ወደ ሳንቲያጎ በርናባው እያስመጡ የሚገኙት። በቀጣይ እንግዲህ አሰልጣኝ ጆዜ ሞሪኖ ወደ ሪያል ማድሪድ ያስመጡታል ተብሎ የሚጠበቀው ተጫዋች ኢንዞ ፈርናንዴዝ ነው። ኢንዞ ፈርናንዴዝ ማርኮ ኩኩሪያ ወደ ሪያል ማድሪድ ሄዷል የሚለው ዜና ላይ በቀዳሚነት ላይክ ካደረጉ ተጫዋቾች መካከል አንዱ ኢንዞ ፈርናንዴዝ ነው። ኢንዞ ፈርናንዴዝን በቀጣይ ወደ ሪያል ማድሪድ የማቅናቱ ጉዳይ ኦልሞስት እየተረጋገጠ ይመስላል። ወደ ሌላኛው ዘገባ ስንሸጋገር ቻሎባህን እናገኛለን። የቼልሲ ተከላካይ የሆነው ቻሎባ ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለታል። የእንግሊዝ ብሔራዊ ቡድን አሁን ላይ በአሜሪካ በካናዳና በሜክሲኮ ጥምር አዘጋጅነት በሚካሄደው የዓለም ዋንጫ ላይ እየተሳተፈ ይገኛል። የመጀመሪያ ጨዋታውንም ከፓናማ የሚያደርግ ይሆናል። ነገር ግን በዚህ መሃል ቻሎባህ በቅድሚያ ለእንግሊዝ ብሔራዊ ቡድን አልተጠራም ነበረ። ነገር ግን የእንግሊዝ ብሔራዊ ቡድን ተከላካይ የሆነው ተጫዋች ቲኖ በትሬኒንግ ሜዳ ላይ ያለ ጉዳት ማስተናገዱን ተከትሎ በርካታ ጨዋታዎች እንደሚያመልጠው ይፋ ሆነ። ከዛ በኋላ ነው እንግዲህ ለቻሎባ የእንግሊዝ ብሔራዊ ቡድን ጥሪ ያደረገለት። ቻሎባ በመጀመሪያው የእንግሊዝ አሰላለፍ ውስጥ አልነበረም፣ በእንግሊዝ ነው የሚገኘው። ነገር ግን አሁን ላይ በአስቸኳይ ተጠርቶ ወደ አሜሪካ የሚያቀና ይሆናል። የእንግሊዝ ብሔራዊ ቡድን ከክሮሺያ ከጋና እንደዚሁም ከፓናማ ጋር ተደልድሏል። የመጀመሪያውንም ጨዋታ ከፓናማ ጋር የሚያደርግ ይሆናል። እንግዲህ ይህ ቲኖ የተባለው የእንግሊዝ ብሔራዊ ቡድን ተከላካይ መጎዳቱን ተከትሎ ጥሩ አጋጣሚ የሆነለት ቻሎባ ለእንግሊዝ ብሔራዊ ቡድን ጥሪ ተደርጎለት በእንግሊዝ ብሔራዊ ቡድን የተከላካይ ስፍራ ላይ የምናየው ይሆናል ማለት ነው። በእንግሊዝ ብሔራዊ ቡድን እስካሁን 2 ተጫዋቾች ብቻ ነው ከቼልሲ በኩል ለእንግሊዝ ብሔራዊ ቡድን የተመረጡት። በመጀመሪያ ጀምስ መመረጡ ይታወቃል። አሁን እንግዲህ ቻሎባም እንግዲህ የእንግሊዝ ብሔራዊ ቡድንን ተቀላቅሏል። ስለዚህ ቼልሲ በ2 ተጫዋቾች የሚወከል ይሆናል ማለት ነው። ኮል ፓልመር ከእንግሊዝ ብሔራዊ ቡድን ስብስብ ውጪ ሆኗል። እነ ጊተንስ እንደዚሁም ሌሎች በርካታ ተጫዋቾች ጥሪ ባለም ስላልተደረገላቸው ከእንግሊዝ ብሔራዊ ቡድን ውጪ ሆነዋል ማለት ነው። በሌላ ዜና ቼልሲ የሪያል ማድሪዱን ተጫዋች አልቫሮ ካሬራስን እንደዚሁ የማስፈረም ፍላጎት እንዳለው ተገልጿል። ዣቪ አሎንሶ ሪያል ማድሪድ በነበረበት ወቅት ከዚህ ተጫዋች ጋር በጣም ጥሩ የሚባል የእርስ በርስ ግንኙነት ነበረው። ያንን አጋጣሚ በመጠቀም እንደዚሁ ዣቪ አሎንሶ አልቫሮ ካሬራስን ወደ ስታንፎርድ ብሪጅ ለማምጣት ፍላጎት አለው ተብሏል። ምንም እንኳ ቼልሲ ፍላጎቱን ያሳይ እንጂ እስካሁን ምንም አይነት እንቅስቃሴ አላሳየም። ነገር ግን ዣቪ አሎንሶ ይህን ተጫዋች በእጅጉ የሚፈልገው ከሆነ ወደ ስታንፎርድ ብሪጅ የሚመጣበት እድል እንዳለ ነው የተገለጸው። እስካሁን በዚህ ሰዓት በቼልሲ ቤት የተሰሙ ዋና ዋና መረጃዎች እነዚህ ናቸው። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ